የኢትዮጵያ ጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር በተያያዘ ለሚያነሱት ጥያቄዎች መንግስት ምላሽ እንዲሰጣቸው የሚጠይቁበት የቅድመ ስራ ማቆም አድማ ሰልፎች ተጠናክረው ቀጥለዋል። 8 7 6 እያሉ 5 ቀናት ቀርቷቸዋል። ማለትም ከ5 ቀናት በኋላ የስራ ማቆም አድማ ሊመቱ መሆናቸውን እየተናገሩ ነው። መንግስት ጥያቄ ያነሱትን ከማሰር ውጪ በጉዳዩ ላይ ቀጥተኛ ምላሽ ባይሰጥበትም እንደ ታየ ደንደአና ጀዋር መሐመድ ያሉ ፖለቲከኞች ግን የሐኪሞችን ጥያቄ እያስተጋቡ ነው። በዛሬው ጥንቅራችን የጤና ባለሙያዎችን ጥያቄ ከትናንት እስከ ዛሬ እንቃኛለን። አብረን እንቆይ። ሸገር ታይምስ ከዚህ ቀደም በኢትዮጵያ ያሉትን መምህራንን ሰቆቃ በተመለከተ የተለያዩ ዘገባዎችና ጥንቅሮችን ማሰናዳቱ ይታወሳል። መምህራኑ የሚመገቡት አጥተው ሙዝ በዳቦ እየበሉ ህይወታቸውን እየገፉ መሆናቸውን፣ ጎናቸውን ማሳረፊያ ተቸግረው በዶርም ውስጥ ከተማሪዎች ጋር አልጋ መጋራታቸውን፣ ክፍያው ስላልበቃቸው በጉልበት ስራ ጭምር መሰማራታቸውን ገልጸው ነበር። እንዲህ አይነት ችግሮች ግን የመምህራን ብቻ ሳይሆን የጤና ባለሙያዎችም ጭምር ስለመሆኑ ያለፉት 7 ዓመታት ሮሮዎች እማኝ መሆናቸውን የሚሞግቱት ጥቂት አይደሉም። የጤና ባለሙያዎቹ የደሞዝና ጥቅማ ጥቅም ብቻ ሳይሆን የሰሩበት ጭምር በወቅቱ እንደማይከፈላቸው ለተለያዩ መገናኛ ብዙሃን ተናግረዋል። ቅሬታቸው መናገር ብቻ ሳይሆን የሥራ ማቆም አድማም የመቱበት አጋጣሚ እንደነበር አይዘነጋም። ለአብነት በታህሳስ ወር በደቡብ ኢትዮጵያ ክልል ጋሞ ዞን ካምባ ወረዳ የሚገኘው ብቸኛው የካምባ ወረዳ መጀመሪያ ደረጃ ሆስፒታል በክፍያና ጥቅማ ጥቅም አለመፈጸም እንዲሁም በወረዳው አመራር ያልተገባ ድርጊት ምክንያት የሕክምና ባለሙያዎች ከሥራ በመልቀቃቸው በተከሰተ የባለሙያ እጥረት ህብረተሰቡ ለከፍተኛ እንግልት መዳረጉ ተዘግቦ ነበር። ሆስፒታሉ በአካባቢው ብቸኛ የህዝብ መገልገያ የጤና ተቋም በመሆን ለካምባና ለጋርዳ ማርታ ወረዳዎች ግልጋሎት ሲሰጥ ቢቆይም 3 ሐኪሞች ብቻ በመቅረታቸው የሕክምና አገልግሎት ወደ ማቆም ተቃርቧል ሲሉ ነዋሪዎች ገልጸው ነበር። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ከ300 በላይ የሾኔ የመጀመሪያ ደረጃ ሆስፒታል ሰራተኞች ከግንቦት እስከ ሐምሌ ድረስ ደሞዛቸው ስላልተከፈላቸው ሆስፒታሉ አገልግሎት ማቆሙን በወቅቱ በተመሳሳይ የተዘገበ ሲሆን በሀዲያ ዞን አካባቢዎች ከደሞዝ አለመከፈል ጋር ተያይዞ ቅሬታና ተቃውሞ ባሰሙ ሰዎች ላይ ደግሞ ማስፈራራት፣ ዛቻ፣ ድብደባና ተለያዩ ጊዜያት እስራት ጭምር እንደደረሰባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ አመልክቶ ነበር። ኢሰመኮ ተገቢ ማስተካከያ እርምጃዎችን በመውሰድ ለሰራተኞች ደሞዝ ወቅቱን ጠብቆ መከፈሉንና ሰብአዊ መብቶቹ መከበራቸውና መጠበቃቸውን ሊያረጋግጡ ይገባል ሲል ቢያሳስብም አንዳች ለውጥ ሳይመጣ የባለሙያዎቹ ጥያቄ ገፍቶ አደባባይ ወጥቷል። በእርግጥ የጤና ባለሙያዎቹ ጥያቄ ጎልቶ አሁን ላይ በሰልፍና በማስጠንቀቂያ ጽሑፍ ይገለጥ እንጂ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅትም ሐኪሞቹ አሉብን ያሏቸውን ችግሮች ለራሳቸው ለጠቅላይ ሚኒስትሩ እንዲነግሯቸው ነበር። ጥቂቶቹን አስተዋውሳቸው። የሕክምና ትምህርት ጥራት ወድቋል። በተለይ አንደር ግራጁዌት ላይ ሁላችሁም ያው ሐኪሞች ታውቃላችሁ ፍሌት ኤንድ ሪቴን ፖሊሲ የሚባል ተካሂዷል። እኔ 2001 ጎንደር ስመረቅ 50 ተማሪዎች ነበር። ዛሬ 400 እና 500 አንድ አልጋ ሳይጨመር አንድ ሐኪም ቁጥር ሳይጨመር እየተሰራ ነው ያለው። በዚህ ሁኔታ ስለ ሕክምና ጥራት ልናወራ አንችልም። የሕክምና ትምህርት በተለይ አንደር ግራጁዌት ላይ ያለው ወድቋል። ስለዚህ መነሳት አለበት፣ ለዛ በደንብ መሰራት አለበት የሚል እምነት አለኝ። ኢትዮጵያ ውስጥ አንድ ሰው ሲታመም ሁሉም ወደ ጥቁር አንበሳና ወደ ጳውሎስ ነው ሪፈር የሚደረገው። አንድ እኮ ደህና ነገር እንኳን የለም እኮ አንድ ደህና መሳሪያ እኮ ክልል ላይ የለም። ሁሉም ሰው ብላክ ላይን ይመጣል። አሁን ብላክ ላይንም ወደ ጀነራል ሆስፒታልነት እየወረደ ነው ያለው። ምንም ነገር ማቴሪያል የለውም። ስለዚህ ይሄ ነገር ትኩረት ሊሰጣቸው ይገባል ሆስፒታሎቻችን ማለት ነው። አንዳንዴም ምናልባት አዲስ ህግ ቢወጣና ሁሉም የመንግስት ባለስልጣናት በመንግስት ሆስፒታል ብቻ ነው መታከም ያለባቸው ቢባል ጥሩ ይሆን ነበር። ምክንያቱም በደንብ ይዙታል ማለት ነው። እንደ ፖለቲሻን እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱንና ልታግዙን የሚገባው። እኛ የተሰበረ ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ። ጠቅላይ ሚኒስትሩ በወቅቱ በሰጡት ምላሽ ከጤና ባለሙያዎቹ ጋር ውይይት ለማድረግ የወሰኑት አንድም እንደ ሌሎች ሴክተሮች ጥያቄ ስላላቸው አንድም ደግሞ የፖለቲካ መጠቀሚያ እንዳይሆኑ መሆኑን የሚያመለክት አስተያየት ከቀድሞ ጤና ሚኒስትር ዶክተር አሚር አማን ጎን ሆነው ሰጥተው ነበር። ይሄ ውይይት ከ2 ወር 3 ወር በፊት በከፍተኛ ደረጃ አሚር ጨቀጨቀኝ ነበር። የሕክምና ባለሙያዎች ጥያቄ ያቀረቡ ነው ብታወያያቸው የሚል በመታቁት ብዙ ምክንያት የናንተን ቅድሚያ ሰጥተን አላየንም። ብዙ መልስ እየመለስን ነው ለሕክምና ሴክተር ብለን ስለምናስብ ሰሞኑን ግን ገፍቶ የሕክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት ባነሳቻቸው ችግሮች ሁለተኛ ሌላው ሴክተር ላይ እንዳለው
ሙያተኛውን ምናልባት ከተጠቀመ እንደ አንድ ፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ እና ምንድነው እንስማቸው ችግራቸውን እንወቅ ምንችለውን እናድርግ የማንችለውን ደግሞ አሁን እንደተባለው ይሄን አንችልም እንበላቸው በሚል ነው መድረኩ የተፈጠረው መድረኩ በመፈጠሩ ከእናንተ በላይ እኔ ተጠቃሚና እድለኛ ነኝ ምክንያቱም እናንተ ለማግኘት እድል አገኘው ሐሳቦቻችሁን ለመስማት እድል አገኘው ነገ ህግ ስናወጣ ሙያተኞች እኮ እንደዚህ ብለዋል ብዬ በእውቀት ለመከራከርም እድል አገኘው ጠቅላይ ሚኒስትር አብይ አህመድና ከተለያዩ ኢትዮጵያ ክፍሎች የተውጣጡ የጤና ባለሙያዎች ያደረጉት ንግግር ልክ 6ኛ ዓመቱን በያዘበት በዚህ ሰሞን ታዲያም ጥያቄያችን ይመለስልን የሚሉ ሰራተኞች ይህን ያህል ቀን ቀረን የሚል መፈክር አንግበው የቅድመ አድማ ሰልፎችን እያካሄዱ ይገኛሉ። ይህንን ጥያቄ የኢትዮጵያ ጤና ባለሙያዎች ማህበርም እንደሚጋራው በትናንትናው ዕለት ባወጣው መግለጫ አመልክቷል። ማህበሩ ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾም ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉት እንቅስቃሴ ይደገፋል እውቅናም ይሰጠዋል ብለዋል። ነገር ግን በኃላፊነት መከናወን እንዳለበት አጽንኦት ሰጥቷል። ማህበሩ አክለው መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ ጤና ባለሙያዎች ማክሰኞ ዕለት የቅድመ አድማ ሰልፎችን ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩት ሰልፈኞቹ ዝምታ ይበቃል፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄ እንሻለን፣ ህይወታችን ዋጋ አለውና አሁን ወይም መቼ የሚሉ መፈክሮችን ይዘው ታይተዋል። እነዚህ የተካሄዱት ሰልፎች ሰፋ ላለው ሀገር አቀፍ ዘመቻ አካል ሲሆኑ Health Workers Matters እና Pay Health Workers Fairly በሚሉ ሃሽታጎች ስር ያደገ የመጣውን የማህበራዊ ሚዲያ እንቅስቃሴም ተከትሎ ነው። ይህም ባለፉት 5 ዓመታት የተነሱትን ጥያቄዎች ያስተጋባ ንቅናቄ ነው። አዘጋጆቹ 10 ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውን ገልጸው ጥሪዎቻቸው ምላሽ ካላገኙ የሥራ ማቆም አድማ ሊፈጸም እንደሚችል አስጠንቅቀዋል። የእውቅና ለመኖርና የኑሮ ውድነት መጨመሩ በተቀናጀ መልኩ የማህበራዊ ሚዲያ ዘመቻ እንድናካሄድ አነሳስቶናል ሲሉ አንድ የጤና ባለሙያ ለአዲስ ስታንዳርድ ተናግረዋል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው ብለዋል። የመጀመሪያውና ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑና ከኑሮ ውድነት ጋር የማይመጣጠን መሆኑ ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሳምንቱ መጨረሻ ላይ በጻፈው ደብዳቤ ሚኒስቴሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት 3 ቀን 2017 ዓ.ም ድረስ ቀነ ገደብ ሰጥቷል። ደብዳቤው አስደሳች ምላሽ ካላገኘን ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ ነን ይላል። ደብዳቤው ዝቅተኛ ደሞዝ፣ በቂ ያልሆነ መኖሪያ ቤት፣ የህክምና ሽፋን እጥረት ባለሙያዎቹ ከሰብአዊ ክብር በታች ሆነው ኑሮ እንዲኖሩ የሚያስገድዷቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎቹን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካን መስፈርቶች መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣ የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአስተዳደራዊ ወይም በጸጥታ አካላት ለሚደርስ በደል ህጋዊ ተጠያቂነትን ጨምሮ የፖሊሲ ማሻሻያዎች እንዲካሄዱ ጥሪ ማቅረቡም ተዘግቧል። መንግስት ቢያንስ የመሰናዶ እስከዘጋጀበት ጊዜ ድረስ ይፋዊ ምላሽ ባይሰጥበትም እንደታየ ደንዳአና ጀዋር መሐመድ ያሉ ፖለቲከኞች ግን አቋማቸውን በማንጸባረቅ ላይ ይገኛሉ። የቀድሞ ኢስላም ሚኒስትር ደኤታ ታየ ደንዳ የሐኪሞቻችን ጥያቄ እኛም ነው ሲሉ ባሰራጩት አጭር ጽሑፍ እንዲህ ብለዋል። ከምናባዩ ብልጽግና በፊት የጤና ባለሙያ የተሻለ ኑሮ ከነበራቸው ይመደባል፣ ከራሱም አልፎ ለዘመዶቹም ይተርፋል። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የህክምና ዶክተር ገቢው ለቤት ክራይና ለምግብ እንኳን ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሃዊ የህልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል ብለዋል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለነሱ ጉንፋን ምርመራው በዱባይ ህክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ውጭ ያለውንና በ21ኛው ክፍለ ዘመን
በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹ ጥያቄ መለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ሲሉ አስፍረዋል። ሌላኛው ፖለቲከኛ ጀዋር መሐመድን በተመሳሳይ በተከታታይ የሐኪሞችን ጥያቄዎች በይፋዊ የፌስቡክ ገጻቸው ያጋሩ ይገኛሉ። በትናንትናው ዕለት ከሐሳብ ገበታ ጋር በነበራቸው ቆይታ ይህንን ጉዳይ ለምን መከታተል አስፈለጎት የሚል ጥያቄ ተነሳላቸው። ጀዋር ኃላፊነቴ ነው ስራዬ ነው የሚል ምላሽ ሰጥተውበታል። ጀዋር ይህን የጤና ባለሙያዎቹን ተገቢ ጥያቄ ለፖለቲካዊ ፍጆታ እየዋሉት ነው በሚል በተመሳሳይ ጥያቄ ቀርበላቸው ሲሆን ለዚህ በሰጡት ምላሽ ፖለቲካዊ አይደለም ፍትሃዊም አይደለም ሲሉ ውድቅ አድርገውታል። አብይ ወደ ስልጣን እንደመጣ አካባቢ ይሄ ጥያቄ በጣም ከዛ በፊትም ራሱ በኢህአዴግ ጊዜም ሲነሳ የነበረና አብይ ወደ ስልጣን ከመጣ ወዲህ የጤና ባለሙያዎቹን ሰብስቦ ውይይት ሲያካሂድ ትዝ ይላል። የጤና ባለሙያዎች የአስተዳደራዊ በደል፣ የክፍያ ማነስ፣ ሌሎች ጥያቄዎች አንስተው ሮሯቸው ማስማት ከጀመሩ ውለው አድረዋል። ለአመታት ቆይተዋል። ምናልባት ባለፉት 7 ዓመታት አያቋርጥ ሲነሳ የነበረ ጥያቄ ኮንሲስተንትሊ ሰስቴነብል በሆነ መልኩ ሲነሳ የነበረ ጥያቄ ኢትዮጵያ ውስጥ ካለ የጤና ባለሙያዎች ጉዳይ ይመስለኛል። ኢትስ ኖት ፌር የጊዜያዊ ፖለቲካ ምናምን የሚባለው ነገር ኢትስ ኖት ፌር የዛ ጊዜ ተሰብስቦ የተገባላቸው ቃል ነበር። አሁንም ጥያቄያቸው ራሱ ለተነ ሐኪም አይደለም የሐኪሞችን ሮሮ ማስማት ግን እንደ ፖለቲከኛም እንደ ዜጋም ኃላፊነት ስላለብኝ ነው። ሌሎችም እንደዛ ያደረጋሉ። ይሄን ጥያቄ አንስተው አርቲኩሌት ያደረጉት የጤና ባለሙያዎች ናቸው። ባለሙያዎቹ ፖለቲከኞቹ ጉዳዩን እንዲህ በትኩረት ቢከታተሉትምና ቢያስተጋቡትም ከመንግስት በኩል የተሰጠ ይፋዊ መግለጫ የለም። መግለጫው በተሰጠበት አፍታ ሽፋን እንደምንሰጥ መጠቆም የዛሬው ጥንቅራችንን በዚሁ ቋጨን። ስለተከታተላችሁን አመሰግንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።